ይህ የኢራን መደብደብ ተብሎ ብቻ በሰበር ዜና የሚታለፍ ቀላል ጉዳይ አይደለም። ነገሩ አያቶላ አሊ ኻሜኒ ያረፉ ተብሎ ብቻ ባጭሩ የሚታውም አይደለም። ይህ ከዚያ ይልቅ ያለምን ሁለንተናዊ ገጽታ ሊቀይር የሚችል ክስተትም ጭምር ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ዘመቻ ምናልባትም መላውን ዓለም የሚነካ ጦርነት ነው። ለብዙ ጊዜ ሲፈራ የቆየው የኢራን መደብደብ ጉዳይ እነሆ ደርሷል። ያሁኑ የኢራን ድብደባ ደግሞ ልክ ከ8 ወራት በፊት ባለፈው ሰኔ ላይ እንደታየው አይነት አቅም መፈታተሻ መተኳኮስ አይመስልም። ለተከታታይ 12 ቀናት ተካሂዶ የሚያልቅ ወይም የአንድ ወር ፍልሚያም አይመስልም። በአሁኑ ዙር ድብደባ እስራኤል ብቻ ሳትሆን አሜሪካም በቀጥታ ተካፍላበታለች። ሁለቱ ሀገራት በኢራን ላይ የጀመሩት አዲስ ዘመቻ ደግሞ ምናልባትም ለኢራን መንግስት የመጨረሻውና መውደቂያው ሊሆን ይችላል። ትልቁ ጥያቄ ግን የኢራን መንግስት ከመውደቁና ከመፍረሱ በፊት ምን አይነት የመጨረሻ የጥፋት በትር ይሰነዝራል የሚለው ነው። ጤና ይስጥልን ውድ ወዳጆቻችን፣ አብራችሁን ስትቆዩ ስለ አዲሱ የኢራን ድብደባ ጠቃሚ መረጃዎችን እናጋራችኋለን። አብረን እንዝለቅ። በኢትዮጵያ የቀን ቀመር ቅዳሜ የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በጥምረት የጀመሩት የኢራን ድብደባ ወዲያው ነበር የአካባቢውን ሀገራት ያዳረሰው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዘመቻ ኢፒክ ፊዩሪ ሲሉ ስም ያወጡለትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የህልውና ዘመቻ ያሉት ጥቃት ወዲያው ከኢራን ምላሽ ተከትሎታል። አሜሪካና እስራኤል በቦምብና በሚሳኤል ኢራንን መደብደብ እንደጀመሩም ነበር ኢራኖችም ድሮኖችና ሚሳኤሎችን በየአቅጣጫው መተኮስ የጀመሩት። በአሜሪካና እስራኤል ለሚደርስባት ዱላ ግን ኢራን ባጸፋው 6 ሀገራት ላይ ድብደባን አድርጋለች። አሜሪካም ሆነች እስራኤል በኢራን ላይ ጥቃት የሚፈጽሙ ከሆነ ኢራን በአካባቢው የሚገኙ ሀገራትን እንደምትመታም ስትዝት ቆይታለች። እንዳለችውም በሳውዲ፣ በኩዌት፣ በባህሬን፣ በቃጣር፣ በዮርዳኖስ እንዲሁም በተባበሩት አረብ ኤምሬት ላይ የድሮንና የሚሳኤል ጥቃትን አድርሳለች። ኢራን በቀጥታ ወደ እስራኤል ከምትተኩሰው በተጨማሪ እነዚህ ሀገራትን የምትመታው ደግሞ የአሜሪካንን ጦር በማስጠለል እያስወጉኝ ነው በሚል ቂም በቀል ነው። ይሁን እንጂ ኢራን ከምታስወነጭፈው ድሮንና ሚሳኤል ውስጥ ብዙውን እንዳመከኑ ሀገራቱ ገልጿል። ኢራን የአሜሪካንን የጦር ሰፈር ነው ኢላማ ማደርገው ብላ የምትተኩሳቸው ሚሳኤሎችና ድሮኖች ከዚህ አልፈው የገበያ ቦታዎችና የመኖሪያ አካባቢዎችን ማጥቃታቸውን ነው ሀገራቱ የተናገሩት። በዚህ የተነሳም ኢራንን በማውገዝ ሀገሪቱ ለዚህ ጥፋቷ ዋጋ እንደምትከፍል ባወጧቸው መግለጫዎች አስጠንቅቀዋል። ኢራን ወደኛ የምትተኩስ ከሆነ እኛም ራሳችንን የመከላከል ህጋዊ መብት አለን ሲሉ ብዙዎቹ ሀገራት ዝተዋል። ኢራን አሁን ላይ ከአሜሪካና ከእስራኤል ጋር በቀጥታ እየተከታከተች ሲሆን ወደ ጎረቤት ሀገራት የምትተኩሰው ሚሳኤልና ድሮን ግን ተጨማሪ ጠላት እንዳይጋብዝባት ያስፈራል። የአሜሪካው መሪ ዶናልድ ትራምፕ ስለ ዘመቻው ይፋ ባደረጉበት መግለጫቸው ኢራን የፈለገ ቢመጣ ኒኩለር እንድትታጠቅ አንፈቅድም ብለዋል። ከ45 ቀናት በፊት በኢራን ህዝባዊ ተቃውሞ በበረታበት ሰሞን ትራምፕ ለተቃዋሚዎቻቸው ድጋፍ እንደሚያደርጉም ተናግረው ነበረ። የኢራን መንግስት በወቅቱ በጨካኝ እርምጃ ተቃዋሚዎቹን ዝም ለማሰኘት ሲታገል በነበረበት ወቅት ኢራን ተቃዋሚዎችን መግደል የምትቀጥል ከሆነ ዝም ብለን አናይም የሚል ንግግር ትራምፕ አሰምተው ነበረ። እነሆ የአሁኑ ዘመቻ እንደተጀመረም ትራምፕ ለኢራን ተቃዋሚዎች ጥሪ አቅርበዋል። ለትንሽ ቀናት ሚሳኤሎችና ቦምቦች ስለሚተኮሱ ራሳችሁን ጠብቁ፣ ከቤትም አትውጡ። በእኛ በኩል በኢራን መንግስት ላይ አስፈላጊውን እርምጃ ከወሰድን በኋላ
ጉዳዩን ለናንተ የምንተወው ይሆናል። የኢራንንም ሆነ የራሳችሁን ዕጣ ፈንታ በራሳችሁ የምትወስኑበት እድል ከመቼውም ጊዜ በላይ ቀርቧል። ኢራናውያን ሆይ ይህ እድል በብዙ ትውልዶች አንድ የሚገኝ እንደመሆኑ በአግባቡ ተጠቀሙበት። ኢራንን ከአምባገነናዊ አገዛዝ ለአንዴና ለመጨረሻ ጊዜ በማላቀቅ ለዲሞክራሲ ስርዓት መገንቢያ አጋጣሚውን ተጠቀሙበት የሚል ይዘት ያለው ንግግር ነው ትራምፕ ያሰሙት። የኢራን ሰራዊት፣ አብዮታዊ ዘብ፣ ፖሊስና ሌሎች የጸጥታ ኃይሎች እየወደቀ ነው ላሉት የኢራን መንግስት መዋጋት እንደሌለባቸውም ትራምፕ አሳስበዋል። መሳሪያችሁን አስቀምጣችሁ እጃችሁን ስጡ፣ ያለበለዚያ ግን እናንተም ሞት አይቀርላችሁም ሲሉ የኢራን የጸጥታ ኃይሎችን ትራምፕ አስጠንቅቀዋል። ትራምፕ የኢራን መንግስትን ማንኮታኮትና ከስሩ መገንደስ እንደሚፈልጉ ነው በግልጽ የተናገሩት። ለዘመናት አሜሪካ ትውደም፣ ሞት ለአሜሪካ እያለ ሲፎክር የነበረው እንዲሁም መንግስታዊ ሽብርን ሲፈጽም የቆየው የአያቶላ መንግስት አንምረውም ብለዋል። አሜሪካ ማን እንደሆነች ምን ያክል ሀያል ጡንቻም እንደገነባች ለኢራን መንግስት የምናሳይበት ጊዜም አሁን ነው ብለዋል። ትራምፕ ሲቀጥሉም ከኢራን መንግስት ጋር ስምምነት ማድረግ እንደማይቻል ተናግረዋል። እንስማማ እንዲሁም እንደራደር እያሉ ነገር ግን ስምምነት ሲቀርብላቸው ተመልሶ ያፈርሱታል በማለት ኢራንን ወቅሰዋል። ትራምፕ በዚሁ አጋጣሚ ግን አሜሪካ ረጅም ዘመን የቋጠረ ቂሟን በኢራን ላይ እንደምትወጣ ነው የተናገሩት። በሊባኖስ ቤይሩት በ1983 በኢራን በሚደገፈው በሂዝቦላ ቡድን ተከታታይ ከባባድ የአጥፍቶ መጥፋት የቦምብ ጥቃቶች በእስራኤል በአሜሪካና በፈረንሳይ የጦር ካምፖች ላይ መፈጸማቸው አይዘነጋም። በአሜሪካ የጦር ካምፕ ላይ የደረሰው ጥቃትም 241 አሜሪካውያንን ወታደሮች መግደሉ ይነገራል። ይህ የቆየ ታሪክ ጭምር ተመልሶ ያስታወሱት ትራምፕ ከቤይሩት ቦምብ ጀምሮ በተለያዩ ጊዜዎች ኢራን ላደረሰችብን ውድመቶች ዋጋን የምታገኝበት ጊዜም ደርሷል ብለዋል። የኢራን ድብደባ ከያቅጣጫው ብዙ መግለጫዎች ተከታትለውታል። የአውሮፓ ህብረት በለሰለሰ አቋም አልፎታል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ለዓለም ሕግና ስርዓት አደገኛ እርምጃ ነው ብለዋል። የአፍሪካ ህብረት በበኩሉ የኢራን መደብደብ በመካከለኛው ምስራቅ ብቻ የማይቆም አደጋ ነው ብሎታል። ሩሲያ ጉዳዩን አውግዛ በአስቸኳይ ሁሉም ነገር በጠረጴዛ ዙሪያ እንዲፈታ ጠይቃለች። ከሩሲያ ጋር የምትዋጋው ዩክሬን ግን አንጀቷ ቂቤ ጠጣ ነው የሚመስለው። ኢራን ለሩሲያ ድሮን በማስታጠቅ እኛን ስትዋጋን ነበርና ይበላስ ስትል ዩክሬን ገልጻለች። የኢራን መደብደብ ጉዳይ ዓለምን የከፈለ ሲሆን እና አሜሪካንን ያወገዙ እንዳሉ ሁሉ ደግ አደረጋችሁ ጨምሩላት ብለው በአደባባይ አቋም ያዙም አሉ። ድብደባውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ጉዳዩ ለእስራኤል የህልውና ዘመቻ መሆኑንም ጠቁመዋል። የእስራኤልን የህልውና አደጋ ጠራርገን እስክናስወግድ ድረስ ለሁሉም ነገር እስራኤላውያን መዘጋጀት አለብን ያሉት የኢራን የቀድሞ ሻህ መሐመድ ሬዛ ፓህላቪ ልጅና በውጭ የሚኖሩት ሬዛ ፓህላቪን በበኩላቸው ኢራናውያን ለለውጥ እንዲዘጋጁ ጥሪ አድርገዋል። የአያቶላ መንግስት እየወደቀ ነው፣ ስለዚህ ኢራናውያን የሽግግር ሂደትን ለመፍጠር እንዘጋጅ በማለትም ጥሪን አሰምተዋል። የአሜሪካና የእስራኤል ዘመቻ የመንግስት ግልበጣ ነው የሚል ተቃውሞም ይቀርብበታል። ዘመቻውን እያካሄዱ ያሉትም ሆነ ደጋፊዎቻቸው ይህንን ሲክዱት አይታይም። ኢራን ኒኩለር የመታጠቅ መብት የላትም የሚል ማሳመኛ ጉዳዩ ሲቀርብበት ቢታይም ነገር ግን ምዕራባውያኑ ራሳቸው ብዙ ኒኩለር መታጠቃቸውን መካድ አይችሉም። የሚገርመው ጉዳይ ደግሞ ለኢራን የኒኩለር ፕሮግራም ያስጀመሩት ራሳቸው
አሜሪካውያኑ መሆናቸው ጭምር ነው። በኢራን በ1953 የተደረገው የመንግስት ግልበጣ አሜሪካና ወዳጆቿ ነበሩ ስፖንሰር ያደረጉት። የመሐመድ ሞዛዴግ መንግስት በህዝብ ተመርጦ ወደ ስልጣን የመጣ ቢሆንም ነገር ግን የኢራንን የነዳጅ ኢንዱስትሪ በመንግስት ቁጥጥር ስር እንዲገባ በማድረግ ከምዕራባውያኑ ጋር ተጋጨ። በዚህ የተነሳ ዘመቻ ኤጃክስ ብሎ የጠሩት የመፈንቅለ መንግስት ሴራ ምዕራባውያኑ አስተባበሩ። ኢራናውያን የመረጡት የሞዛዴግ መንግስትን ገንድሰው በምትኩም ሻህ መሐመድ ሬዛ ፓህላቪንን አነገሱ። ሻህ መሐመድ ሬዛ ፓህላቪንም ለ37 ዓመታት ኢራንን አንቀጥቅጦ ገዛት። ሻው የምዕራባውያኑ ጠንካራ ወዳጅ ሆኖም ዘለቀ። የኢራንን ነዳጅ ምዕራባውያን በሰፊው ቀዱት። በምላሹም ደግሞ ጦር መሳሪያ ለኢራን ቸበቸቡ። ኢራን አጋራችን ናት ብለው ስላሰቡ ብቻ ሳይሆን በቀዝቃዛው የዓለም ጦርነት ሳቢያ ከሶቪየት ህብረት የገጠማቸውን ሽኩቻ ለማሸነፍ በሚል ለኢራን በ1959 የኒኩለር ፕሮግራም እንድትጀምር ጭምር አሜሪካኖች ድጋፍ ማድረጋቸው ተመዝግቧል። ሻህ መሐመድ ሬዛ ፓህላቪን በኢራን በነገሰበት ዘመን የኢራን ተቃዋሚዎች ሲያስርና ሲያሳድድም ነበር የኖረው። ከነዚህ ተቃዋሚዎች አንዱ የሆኑት አያቶላ ሮሄላ ኮሚኒን በ1964 ነበር ወደ ኢራቅ ያባረራቸው። አያቶላ ሮሄላ ኮሚኒ ግን በተሰደዱባቸው ሀገራትም ሆነው መቃወማቸውን ቀጠሉ። እርሳቸውን የሚከተላቸው ኢራናዊም በረከተ። በሂደት ደግሞ የተዳፈነው የኢራን ቁጣና ተቃውሞ መፈንዳት ቀጠለ። የኢራን አብዮት በ1979 ተቀጣጠለ። የምዕራባውያኑ ወዳጅ የሆኑት የሼህ መንግስት ተገርስሶ አያቶላ ሮሄላ ኮሚኒ ከፈረንሳይ ወደ ቴህራን ሲመለሱ ከ4 ሚሊዮን በላይ ህዝብ በጎዳና ተቀበላቸው። የአያቶላ ካሚኒ መንግስት አሁን በስልጣን ላይ ባሉት በአያቶላ አሊ ኾሜኒም ተጠናክሮ ቀጠለ። ስርዓቱ ወደ 50 ዓመታት በኢራን የዘለቀ ቢሆንም ነገር ግን አሁንም ከባድ ውጊያ ከምዕራባውያኑ ገጥሞታል። ምዕራባውያኑ ብቻ ሳይሆኑ የኢራን ህዝብም ተቃውሞና ግፊቱ የበረታበት ጊዜ ላይ ይገኛል። በዚህ ሁኔታ አሁን ጦርነት ኢራን ላይ ማለፍ ይከብዳታል ተብሎ ይገመታል። ቅዳሜና እሁድ በተደረጉ ድብደባዎች ብቻ በሁለቱም ወገኖች ከባድ ጉዳት መድረሱ ተነግሯል። የ86 ዓመቱ አያቶላ አሊ ኻሜኒ መገደላቸው ደግሞ በኢራን ላይ የደረሰ ከባድ ድቀት ነው ሊባል ይችላል። የኢራን አብዮት ሲፈነዳ የመጀመሪያው አያቶላ የተባሉት አያቶላ ሮሄላ ኮሚኒን ተክተው በ1981 ነበረ አያቶላ አሊ ኻሜኒ ወደ ስልጣን የመጡት። በኢራን በአያቶላነት የሚበቁ ሰዎች በሃይማኖታዊም ሆነ በህግ ዕውቀታቸው የበቁና ያወቁ ሰዎች ናቸው። በየ8 ዓመቱ ነው ምርጫ የሚደረገው። አያቶላውን የሚመርጡት ሰዎችም የሃይማኖት ሊቃውንት ሲሆኑ የራሳቸው ጉባኤ ወይም ምክር ቤት አላቸው። አያቶላ አሊ ኻሜኒ ከቀዳሚውና ከመጀመሪያው አያቶላ ሮሄላ ኮሚኒ ስር ሆነው መስራታቸውና ልምድ ማግኘታቸውም ይነገራል። አንድ ጊዜ የግድያ ሙከራን አምልጠዋል። አያቶላ አሊ ኾሜኒ የኢራን መንፈሳዊ መሪ ቢባሉም ሁሉንም የኢራን እስትንፋስ የሚቆጣጠሩ ናቸው ማለት ይቻላል። በአያቶላ አሊ ኻሜኒ ዘመን ኢራን ጠንካራ የአብዮት ዘብ ገንብታለች። ኢራን በወታደራዊና በጦር አቅም እንድትፈረጥምም ከማድረግ በዘለለ ደግሞ በተለያዩ ሀገራት የመሸጉ ታማኝ ወታደራዊ ቡድኖችን በአጋርነት ፈልፍላለች። ኢራን ራሷ በገነባቻቸው ሚሳኤልና ድሮኖች ብቻ ሳይሆን በሊባኖስ በተከለችው ሄዝቦላ፣ በጋዛ ፍልስጤም በመሰረተችው ሐማስ፣ በየመን ባደራጀችው ሁቲ እንዲሁም በሶሪያና በኢራቅ በምትደግፋቸው የሺመር መንግስታት ስትመካ ቆይታለች። ዛሬ ላይ ግን ሁሉም የኢራን ቅርንጫፎች ተመተዋል ወይም ተዳክመዋል። ኢራን አሁን ላይ እንደ ሩሲያና ቻይና ካሉ መንግስታትም ድጋፍ የምታገኝበት እድል
ጠቧል። በፊት በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ወይም በዓለም ፍትህ አደባባይ ኢራን ላይ የሆነ ጠንካራ ውሳኔ ሊወሰን ሲል ሩሲያና ቻይናን የመሳሰሉ ሀገራት ይቃወሙ ነበር። አሁን ግን እነርሱም በራሳቸው ጉዳይ ተወጥረዋል። ሩሲያ በዩክሬን ጦርነት ተዘፍቃለች። ቻይና ደግሞ ከአሜሪካ ጋር የታሪፍና የኢኮኖሚ ግብግብ ውስጥ ነች። በዚህ የተነሳ ኢራን በወሳኝ ሰዓት ብቻዋን አውላላ ሜዳ ላይ ቀርታለች እና አሜሪካ አያቶላ አሊ ኻሜኒን ከመግደል በዘለለ በቀጣይ ቀናት ብዙ ውድመት በኢራን ላይ ሊያደርሱ ታጥቀው የተነሱም ይመስላል። ኢራን ደግሞ በኢኮኖሚና በዋጋ ግሽፈት የደቀቀች ሀገር ስትሆን ሊረዳት የሚችል አጋርንም አጣለች። በእርግጥ የየመን ሁቲዎች ለኢራን አጋርነት ለማሳየት ሲሉ ሚሳኤልና ሮኬቶችን ወደ እስራኤል እያስወነጨፉ ነው። ሁቲዎች ከዚህ ባለፈም የቀይ ባህሩን ጠባቡን የባህር መተላለፊያ ባበል መንደብን እንቅስቃሴ ለመዝጋት ጥቃት አጠናክረዋል ይባላል። የየመን ሁቲዎች ቀይ ባህርን ከዘጉ ኢራን ደግሞ በፋርስ ባህረ ሰላጤ የሚገኘውን የሆርሙዝ የባህር መተላለፊያ ሰርጥን ከዘጋች በጠላቶቻቸው ላይ ተጽዕኖ ማሳደርና ድብደባው ጋብ እንዲል ለማድረግ ይረዳቸዋል ይባላል። ይሁን እንጂ ይህንን ለማሳካት በኢራንና በአጋሮቿ ሁቲዎች በኩል የተቀናጀና ጠንካራ ዘመቻ ማድረግ ይጠይቃል። ኢራንም ሆነች አጋሮቿ ይህንን ለማሳካት ገንዘቡና ወታደራዊ አቅሙ አላቸው ወይ የሚለውም ደግሞ የሚያጠራጥር ጉዳይ ነው። ኢራን በእነ አሜሪካና እስራኤል ድብደባ እልህ የምትወስዳቸው ተስፋ የመቁረጥ እርምጃዎች ደግሞ ችግሩን ያወሳስቡታል። ኢራን ወደ ሳውዲ፣ ኩዌት፣ ባህሬን፣ ቃታር፣ አረብ ኤምሬት እና ዮርዳኖስ ድሮንና ሚሳኤል መተኮሷን ቀጥላለች። ዱባይን የመሳሰሉ ወሳኝ የዓለም ንግድ መዲና የሆኑ ከተሞች በእሳት እየወደሙም ነው። እነዚህ የአካባቢው ሀገራት በዚህ ሁኔታ ኢራንን እስከ መጨረሻው ይታገሳሉ ወይም የሚለው የሚያጠራጥር ነው። በቅርብ ርቀት የምትገኘው ቱርክ ጭምር ኢራን በጎረቤት ሀገራት ላይ ሚሳኤልና ሮኬት መተኮስ ታቁም ብላ አስጠንቅቃለች። በኢራን ዙሪያ ያሉ የአረብ ሀገራት እስካሁን እነ አሜሪካና እስራኤልን በቀጥታ አልደገፉም። የአየር ክልላቸውን ጭምር ለዘመቻው እንዳይጠቀሙም አድርገዋል። ሆኖም ኢራን ድብደባው ሲከሰት የጎረቤት ሀገራትን እልህ ማብረጃ ነው ያደረገቻቸው። እነዚህ ሀገራት እነ አሜሪካና እስራኤልን የደገፉለት ቴህራን ምን ሊውጣት ነው?